ሁል ጊዜ ብቻችንን እናወራለን። በጭንቅላታችን ውስጥ የሚናገር ድምፅ አለ። አንዳንዶቹ የምናወራቸው ነገሮች ይጠቅሙናል፣ ይገነቡናል። አንዳንዶቹ ደግሞ ወደ ኋላ ያስቀሩናል። እውነት የሚመስል ነገር ይነግሩናል። እነዚህ እኛ ያመናቸው ውሸቶች ናቸው። ዛሬ ከእድገትና ከለውጥ የሚያስቀሩን ለራሳችን የምናወራቸው 10 ውሸቶችና እንዴት ማቆም እንዳለብን አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉት። ውሸት 1 ብቁ አይደለሁም ብሎ ማመን። ይህ ለራሳችን የምናወራው በጣም መጥፎ ድምፅ ነው። ምናልባት ይህን ነገር የምታወራው ውድቀት ሲገጥምህ ወይም ስትሳሳት ሊሆን ይችላል፣ አሊያም ሌሎች የተሻለ ነገር ሰርተውና አሳክተው ስታይ። ግን እውነታውን ልንገር፣ ማንም ፍጹም ሆኖ ሁሉም ነገር ተሟልቶለት አልጀመረም። ሁሉም ሰው ስህተት ይሰራል። ትምህርት ይሁን ስራ ይሁን ቢዝነስ ይሁን ማንኛውንም ነገር ለመጀመር 100% የተሟላልህ እስኪሆን መጠበቅ አይገባም። ባለ ጀምር። ለመሞከር በቂ ነህ። ወሳኙ ነገር ባለ ነገር መጀመር ነው እና ከስህተት ለመማር ዝግጁ መሆን። ውሸት 2 ነገ እጀምራለሁ። ዘወትር የተለመደ አባባል አለ። እሱም ነገ እጀምራለሁ፣ ነገ ይደርሳል የሚል። ነገር ግን ነገ የምንለው ቀጣይ ሳምንት የምንለው ቀጣይ ወር እያለን ራሳችንን እናታልላለን። ፐርፌክት የሚባል ጊዜ የለም። ካለም ዛሬ ነው። ትንሽም ተግባር ብትሆን ዛሬ ያደረካት ነገር ነገን ከመጠበቅ የተሻለ ነው። ካልሆነ ጊዜ እኛን ቆሞ አይጠብቀንም። ውሸት 3 ጊዜ የለኝም። ከአፋችን የማይጠፋ አንድ ንግግር አለ፣ ጊዜ የለኝም የሚል። ይህንን ነገር እናስታውስ። ሁላችንም እኩል በቀን 24 ሰዓታት ተሰጥቶናል። ጥያቄው የሚሆነው እንዴት ነው ይህንን ጊዜ እየተጠቀምን ያለ ነው የሚለው ነው። ለሚጠቅመን ነገር ብቻ ማዋል አለብን። አንድ ነገር ላንተ እጅግ በጣም ጠቃሚ ሆኖ ካየኸው አላስፈላጊ ነገሮችን ተውና ጊዜ ስጠው። ጉዳዩ ያለው ከጊዜ መጥፋት ጋር ሳይሆን ምን መስራትና ማስቀደም እንዳለብን አለመምረጥ ነው። ውሸት 4 ሲሳካልኝ ደስተኛ እሆናለሁ። ምን ያህል ጊዜ እንደዚህ አስበሃል? ጥሩ ስራ ሳገኝ፣ ጥሩ ቤት ሲኖረኝ፣ ገንዘብ ሳገኝ፣ ሰው በደንብ ሲያከብረኝ፣ ጥሩ ሪሌሽንሺፕ ሲኖረኝ ያን ጊዜ እደሰታለሁ። የተሟላ ነገር መጠበቅ ማለት ደስተኛ አትሆንም ማለት ነው። ምክንያቱም ደስታ ይመጣል ብለን ወንበር ላይ ተቀምጠን የምንጠብቀው ነገር አይደለም። አሁኑኑ የምትፈጥረው ነገር ነው። በምስጋና በትንንሽ ስኬቶች። እውነተኛ ደስታ በኋላ አይደለም የሚመጣው፣ አሁን ነው የሚጀምረው። አሁን ላለ ነገር አመስጋኝ መሆን አለብህ። የምስጋና ልምድ ቢኖር ህይወትህ ቀላልና የተሻለ ይሆናል። ውሸት 5 ጊዜው አልፎብኛል። ማን ነው ጊዜ አልፎብሃል ያለው? ሰዎች አዳዲስ ልምዶችን፣ እድገቶችን፣ ነገሮችን በማንኛውም እድሜና ጊዜ መጀመር ይችላሉ። መቼም ቢሆን ለመማር አይረፍድም። ለማደግ ለመለወጥ አይረፍድም። እድሜ ሄዷል የሆነን ነገር ለመጀመር ወደ ኋላ ቀርቻለሁ የሚል ቀላልና የውሸት ስሜት ሊሰማን ይችላል። በጣም የሚረፍደው ምንም ካልሰራን ነው። በማንኛውም ቅጽበት መሻሻል ያለበትን ነገር ማሻሻል ትችላለህ። ውሸት 6 እድለኛ አይደለሁም። እድለኛ አይደለሁም ማለት እጅ ለመስጠት መዘጋጀት ነው። እድለኝነት የጠንካራ ስራ ውጤት ነው፣ የጽናት ውጤት ነው። ቁጭ ባልንበት ድንገት እድል አይመጣም። ዛሬ ማድረግ በምትችለው ነገር ላይ ስራ፣ ከዛ መሻሻልን ታያለህ። ሰዎች ውጤታማ የሚሆኑበት ምክንያት እድል አይደለም። ድምጻቸውን አጥፍተው ከመጋረጃ ጀርባ ጠንክረው ስለሰሩ ነው። ስለወደቁ ነው። ከውድቀታቸው ስለተማሩ ነው። ተመሳሳዩን አንተ ማድረግ ትችላለህ። ውሸት 7 የተሻለ ነገር አይገባኝም። ለራሳችን ዝቅተኛ ግምት መስጠት።
ስኬት ወይም ደስተኝነትን ለእኛ የሚገባን እንዳልሆነ አንዳንዴ ሊሰማን ይችላል። ይህ ስሜት ሊመጣ የሚችለው ካለፈ ጉዳታችን ሊሆን ይችላል ወይም ከአሉታዊ አመለካከት። ግን ማንም ሰው ስኬታማና ደስተኝነት ይገባዋል። ሰላም ይገባዋል። የተሻለ ህይወት ይገባዋል። ፍቅር ይገባዋል። ተነስና ተንቀሳቀስ፣ ተፈወስ። ለመልካም አመለካከትና ለለውጥ አእምሮውን ክፍት አድርግ። ደስተኝነት ያን ያህል አንተ እንደምታስበው ውድ አይደለም። ውሸት 8 ሰው ይተቸኛል። ሰዎች ስለ አንተ ስለሚያስቡት ነገር መጨነቅ የራስን ማንነት መጨቆን ነው። ልክ ነው። ሰዎች አንዳንዴ ይተቹናል፣ ያሙናል፣ በራሳቸው መነጽር ያዩናል። ነገር ግን አብዛኛው ሰው ስለ ራሱ ጉዳይ በመጠመዱ ስላንተ ብዙም የሚጨነቅ አለመኖሩንም አትርሳ። የራስህን ህይወት ኑር። በራስ መተማመንህን አሳድግ። በራስህ ምርጫ መጓዝ ነው ትልቁ ጉዳይ። ደስ የሚልህን አድርግ። የራስህን ህይወት ኑር፣ የማንንም ሳይሆን። ውሸት 9 ሁልጊዜ እሳሳታለሁ። ስህተት አለ ማለት ሁሌ ትወድቃለህ ማለት አይደለም። ለስኬት በምታደርገው ጉዞ አንድ ደረጃ ላይ የሚያጋጥምህ ነው። ሁሉም ስህተት ይሰራል። ዋናው ቁም ነገር ከስህተት መማርና እንደገና መሞከር ነው። መሻሻልህ ላይ ጊዜ ውሰድ፣ ያለፈ ግድፈቶች ላይ ሳይሆን። ስህተቶች አንተን አይወስኑህም። ሰውነህ፣ ትሳሳታለህ። በዛው መጠን ጥሩ ነገር መስራትም ትችላለህ። ያንን አትዘንጋ። ውሸት 10 አሁን ያለኝ ነገር እኔን ይገልጻል። መቀየር አትችልም የሚል ድምጽ። አሁን ገንዘብ የለህም ማለት ገንዘብ ማምጣት አትችልም ማለት አይደለም። አሁን ድሃ ሆንክ ማለት መለወጥ አትችልም ማለት ሊሆን አይችልም። መለወጥ ትችላለህ። ባለህበት መቅረት የለብህም። ልማድህን በመቀየር፣ አስተሳሰብህን በመቀየር፣ ድርጊትህን በመቀየር መሻሻል፣ ማደግ፣ መለወጥ ትችላለህ። እጽዋት አይደለህም። ተንቀሳቅሰህ ብዙ እድሎችን መፍጠር ትችላለህ። አሁን እነዚህን 10 ውሸቶች በየቀኑ ለራሳችን የምንነግራቸውን አውቃል። እስቲ ለራስህ ታማኝ ሁንና ቻሌንጅ አድርጋቸው። እነዚህ ድምጾች የምር እውነት ናቸው? ፈትሽ። የመለወጥ ችሎታ እንዳለ እመን። አንተ ስለ ራስህ ከምታስበው በላይ ጥንካሬ አለህ። ታሪክህን መቀየር ትችላለህ። የውስጥህን ድምጽ መቀየር ትችላለህ። ለራስህ እውነት ተናገር። ፍርሃትን ሳይሆን ባለህ ዋጋ እመን። ይህን ቪዲዮ ጠቃሚ ሆኖ ካገኙት ፕሊስ ላይክ እና ሰብስክራይብ ያድርጉ። ለሌሎች ሼር ያድርጉት።